መተናል በቲክቶክ ላይ ካርጉ ኮፒ ሊንክ መተናል በቲክቶክ ላይ ካርጉ ኮፒ ሊንክ አንቺ እኮ መስተግዶ ነው መሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንስን እስከ መንጠቅ ድረስ ደርሰው ያውቃሉ። ላይክ ሰላም የፒናስ ቲቪ ቤተሰቦች በሙሉ አዳዲስ ቪዲዮዎች ተመልሰናል። እናንተን ያስተምራሉ ያዝናናሉ ብለን ያልናቸው ቪዲዮዎች ሰብሰብ አድርገን ለእናንተ ዝግጅታችንን ጨርሰናል። ለማንኛውም ከእናንተ የሚጠበቀው ላይክ ሼር በማድረግ እንግዲህ ቤተሰብነታችሁን አሳዩ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ የፒናስ ቲቪ ቤተሰብን ይቀላቀሉ እንላለን። ኧረ እነዚህ እውነት የተረገሙ ናቸው። ታማሚን ጠይቅ ብለው ጭራሽ ጉርሻ የሚከልክሉት። መተናል በቲክቶክ ላይ ካርጉ ኮፒ ሊንክ መተናል በቲክቶክ ላይ ካርጉ ኮፒ ሊንክ ፎሎ አርጉኝ 1 ሚሊዮን አስገቡኝ ፎሎ አርጉኝ 1 ሚሊዮን አስገቡኝ ፎሎሮቼ እንደምናችሁ በውኔ መጣው ላይቭ ሳጣችሁ ስጠፉብኝ ብዬ መጣው በሉልኝ ፎሎ አርጉኝ 1 ሚሊዮን አስገቡኝ ፎሎ አርጉኝ 1 ሚሊዮን አስገቡኝ ኮፒ ሊንክ ማርጉት ነገር ብቻ ከስጣብሰ ድንሽ ከጋብስካት በኋላ ነፍሴ ማለት አንድ ነው ስርሽ አሳየው ባክሽ What be this? የሚያስብለው ምንም አስተያየት መስጠት አይቻልም። ህይወት እንደ እንትን ናት። በርተሚዮስ አንዳንዴ ትቆማለች፣ አንዳንዴ ትተኛለች እና ማጨር ናት። ተጠቀሙባት። ጭር ባለ ስፍራ ሳይኖርት በአሁን ሰዓት ብር ምን ያክል እንዳስፈለገ በጭራቱ ግለጽ። እውነት ነው። ጠንቆላይን ስሰራ የቴክኒክ ችግር ገጥሞኝ ነበር፣ አንድ ቅመም ረስቼ ነበር ሲል ጋናዊ ጠንቋይ ተናገረ። እንደሚታወቀው እንግዲህ ጋናዊ ጠንቋይ አርጀንቲና በኬፕ ቨርዴ ተሸነፋ ከዓለም ዋንጫ ውጭ ትሆናለች ብሎ ነበር። ነገር ግን የሱም ጥንቆላ ሳይሳካ አርጀንቲና ኬፕ ቨርዴን አሸነፋ ከዓለም ዋንጫ ውጭ ማድረጓን ተከትሎ ጥንቆላዬ ላይ የቴክኒክ ችግር ስላጋጠመኝ ነው ይህ ነገር የሆነው ሲል ተናግረዋል። አቼኖ ሊገባ ነው እንዳለ ሊጠራረገው ነው ሽልማት የሚባለው ነገር በሙሉ እንዳለ ጎግሊ ያለ ገንዘቡን ያፈሰፈል አቼኖ ይላል። አረ ጋድ ነፍሳቸው አይማርም። ጋድ What? ነፍሳቸው አይማርም። Please, that's my life. You say patronize me now. Let me say one. Hey! Water. Okay. Water. እኔ ጌታ ስራው ነው የሚያሳስበው። Yes, thank you very much. No. Thank you, boss. አዳነው ያራዝ መጣበት ያስተዛዝበናል። የቀብር ማስፈጸሚያ መኪና ዲኮር ረበስ ምንድን ነው? ታዲያ ሬሳ በዚህ ልሽኝ ነው? ምን በዚህ ላይ ሳውስት ማፍታት ያስፈልጋል። እስኪ አስቡት ለወራት
ለፍታችሁ አንድ ባንክ ለመዝረፍ ዋሻ ቆፍራችሁ ልክ ካዝናው ጋር የሚያደርሳችሁን ዋሻ ቆፍራችሁ ከደረሳችሁ በኋላ ሌሎች ሌቦች ቀድመዋችሁ በሌላ ዋሻ ቆፍረው ማለት ነው ካዝናውን ባዶ አድርገው ቢጠብቋችሁ ምን ይሰማችኋል? የሚተፈጠረው በብራዚል ነው። በሆነ ወቅትም እንግዲህ እጅግ አደገኛ የሆኑ የተደራጁ ሌቦች ማለት ነው በወራት ዋሻውን ቀጥታ ካዝና ጋር የሚያደርሳቸውን ዋሻ ቆፍረው ከጨረሱ በኋላ ልክ ሄደው ካዝናው ጋር ሲደርሱ ግን እጅግ በጣም ግራ የሚያጋባ ነገር ነበር የገጠማቸው። ካዝናው ባዶ ሆኖ የባንኩ ሰራተኞች ካዝናውን ከበው ቆመው ነበር ያገኟቸው። የሚሆነበት ምክንያት በሌላ አቅጣጫ ሌሎች አደገኛ የተባሉ ሌቦች ቀድመዋቸው ዋሻ ቆፍረው ማለት ነው ካዝናውን ሰርቀው ባዶ አድርገውት ነበር የጠበቋቸው። እነዚህ ሌቦች እንግዲህ ለመዝረፍ በሄዱበት ሰዓት በቁጥጥር ስር ውለው ከፍንጅ የተያዙት ብሩን እነሱ ባይሰርቁትም እንኳን ቀድመዋቸው ሌሎች ሌቦች ሰርቀውት ነበር። ነገር ግን ለመስረቅ ስለሄዱ ሌቦቹ በቁጥጥር ስር ውለዋል። የመላውን ዓለም ሲያነጋግር ነበረ። እናንተ ብትሆኑ ምን ታደርጋላችሁ? እንዲሁም ደግሞ ምን ይሰማችኋል? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ ተመልሼ እመጣለሁ። ፕላስ በጣም ከባድ ነው። እናንተ በለፋችሁት ሌላ ወስዶ እናንተ ከባድ ነው። ሌብነትስ ቢሆን ስራ አይደል እንደዛ ሀገር እኔ አላልኩም፣ ግን እስቲ ሀሳብ አስተያየታችሁን እዚህ ላይ ስጡበት። ምን ይባላል አሁን? አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንሴን እስከ መንጠቅ ድረስ ደርሰው ያውቃሉ። ላይክ አፍሬ ምናምን ተሸማቅቄ ያውቃለሁ። እንዴ ሳስበው ስራ እኮ ነው መስተንግዶ። አዝ ላይክ ለምንድን ነው የሚደብረኝ? ለምንድን ነው ያፈርኩበት? አስባችሁታል? እንደዛ ባልሰራና እንደዛ ቲፕ ባላገኝ ኑሮ እዚህ ደርሳለሁ። ገባችኋ? ግን እነዛን ሰዎች ወደ ኋላ ትቻቸው ነው የመጣሁት። ላይክ ኮንፊደንሴን ቀምተውኝ ነበረ። ወደ ኋላ እንድቀር ነበረ። እንደዛ ቀን ማታ ቀን ዘንድሮ ጉድ ነው የምንሰማው ጋይስ። ዶናልድ ትራምፕ ከጦር ሜዳ ወጥተው ወደ እግር ኳስ ሜዳ መጥተዋል። የፊፋን እጅ ጠምዝዘው የተጫዋቹን ቀይ ካርድ ማሰረዛቸው ነው በዚህ ሰዓት እየተነገረ የሚገኘው። እንደሚታወቀው ያሳለፍነው ሐሙስ አሜሪካ ከቦስኒያ ጋር ጨዋታዋን አድርጋ ነበር። ትራምፕ የማይገባበት ጉድ የለም ባለው ግን ቀይ ካርድ ተመልክቶ እንደነበረ የሚታወስ ነገር ነው። በዚህ ምክንያት እንግዲህ በሚቀጥለው የምታደርገው ጨዋታ ላይ እንደማይሳተፍ ግልጽ ነው። ይህንን ተከትሎም እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እጃቸውን ጣልቃ በማስገባት የፊፋው ፕሬዚዳንት ጋር ያላቸውን ቅርበት ተጠቅመው ይህንን ቀይ ካርድ አሰርዘውታል እየተባለም ይገኛል። ትላንትና ፊፋ እንዳወጣው መረጃ ከሆነም እንግዲህ ለፎላሪን ተሰጥቶ የነበረውን ቀይ ካርድ በአንቀጽ 27 ስትሆን እንዲህ ነው ቀይ ካርዱን ታሰርዛል። ኧረ ምን አይነት ጊዜ ማለት ነው እንግዲህ መግለጫ ወጥቶ እንደነበር የሚታወስ ነገር ነው። ዶናልድ ትራምፕም በዛሬው ዕለት ማለት ነው በዚህ ጉዳይ ላይ ሀሳባቸውን ሰጥተዋል። ዶናልድ ትራምፕም ለፊፋው ፕሬዚዳንት ለሆኑት ለኢንፋንቲኖ ግን ተባል ነው እንዴት ነው ፖለቲካ እና እግር ኳስ የሚገናኝ? አጨምናለ አይቴድሜ ለትራምፕ ምላሽ ከመስጠት ለማንኛውም የዛሬው ቪዲዮአችን በዚህ ተጠናቋል። በቀጣይ እስከምንገናኝ ባይ ባይ። ይመቻችሁ።